አልጋ ተገዝቶ በዛ አልጋ ላይ ቁጭ ብሎ ያወራሉ። በናዝሬቱ በኢየሱስ ወሬ ቀይሩ። እንደዚህ አይነት ነገር አታውሩ። በማርያም እንደዚህ አይነት ነገር አታውሩ። ይቅርብን። ተው ውዶቼ፣ በራሳችን ለምንድን ነው የምትፈሪ? እኔ ምን አገባኝ? እነሱ ናቸው ሆነ ቤት ማለት ነው። ማርያምን ሆነ ቤት ማለት ነው። እንደዚህ አይነት ነገር ሲወራ ቀመሚ ገብታ ሰምታለች አሉ። በማርያም ትሰማላለች። ፎሎ አይደላችሁ እናንተ? እኔስ ፎሎ አይደለም። ስማ፣ ይሄ እውነተኛ ነገር እኮ ነው። ዲቃላ አይደል እንደ ልጁ የተወለደው ልጁ እኮ ዲቃላ እኮ ነው። መንገድ ላይ ማለት ነው። መንገድ ላይ ተወለደም። ለምን አባቴ አይመጣም? ምን አገባኝ እኔ። እሺ ወደ ቅመሜት ትሰማለች። ማንም ትስማ እግዚአብሔርን። ዲቃላ እኮ ነው የተወለደ። ለሷ አልጋ ተገዝቷል። ጭራሽ ለሷ ሃይሚ አዲስ አበባ ላይ ይሳቡታ ጅራላ ወይ ዲቃላ ማለት እኮ አባት የሌለ ልጅ እኮ ዲቃላ የሚባለው። ይሄ አባት አለ እኮ ሐራም ወላሂ አይደለም። መንገድ ላይ ነው የተወለደ። ይሄም ቢሆን እኮ መንገድ ላይ ነው የወለደው። ፈልጎ አይደለም እኮ የተወለደው። የኔ ልጅ አይደለም እኮ ተብሎ በጣም ብዙ ነገር ነበር አይደል እንዴ? ውዶቼ ተው፣ ወደ ዩቲዩብ ይቀዳል ድምጻችሁ። ተው እንደዚህ ነገር እውነት ብለሽ አለም መንግስት አይቀድ። እነሱ የራሱ ዲቃላ የኔ ልጅ ነው እንትን ልጁ ጸጋ ነው እያሉ አይደል እንደ ምን ይሄ ነው የምትፈሩት? እኔ መንግስት ነኝ አይደለም። አምነሽ ነው ወይ አንቺ አሁን ሰኒ የምትናገር? አምነሽ ነው የናገር? ምንድን ነው ይሄ ነገር የሚያወሩት እነሱ? አምነሽ ነው? ዳቦ ነው ወይ ድንግልና ነው ወይ ልጅ ነው ወይ አልጋ ነው? እኔ እኮ ስሚኝ ማያቆ ስሚ አንድ ነገር ንንገርሽ ማረ። እኔ ዲቃላ ሲወለድ ተደብቆ ሲኖር ነው እንጂ የሚያውቀው እንደዛ ተከብሮ አልጋ ሲገዛ ይሄ የኔ ልጅ ነው ልጅ ጸጋ ነው ሲል ሰምቼ በህይወቴ አላቅም ብዬ ነው እንጂ እኔ ምን አገባኝ። ዲቃላ ቀርቶ ደግሞ ሚስት አንዱ ቡታጅራ አስቀምጬ አንዷ ሚስቶን አምነሽ ነው ወይ ነው እኔ ጥያቄ። ይሄ ነገር አምነሽ ነው ወይ? እኔ ይቅርታ አድርግልኝ፣ ይሄንን ነገር እኔ አላምንም። የማይሆን ነገር ዝም ብለው ሰው ላይ እንትን ሲሉ ነው እንጂ ሁላቸውም ኧረ በእናትሽ የማይመስል ነገር። ይሄና ከኛ ጅላፍ ሆነን እንዴ? አንቺ በህይወትሽ ላይ እንደዚህ ነገር ቢደረግ አምነሽ ትቀበያለሽ? ሰኒ ተይ እንጂ የማይሆን ነገር እግዚአብሔር። አንቺም በህይወትሽ እንደዚህ ነገር ቢከሰት ትቀበያለሽ? የማንቀበለው የኔ ፍቅር ለምንድን ነው ከቤት ጋር ቪዲዮ ሰርተሽ ማትመጪ? እኔ አላምንም። ወጣች የኔ እናት ከቤት ጋር ነይ ሳኒ አንዴ ብቻ ወሬ። አረ ይሄንን ነገር እኔ ማዳምን አምናለሁ እግዚአብሔርን። ይሄንን እውነት ነው ብዬ አላወራም። ሲጀመርም ስለዚህ ነገር አይሰማም። መቅዴ ይሰማል እንዴ? አረ ይሄ ውሸት ነው፣ ዝም ብሎ ነው። አረ አንቺ ዘለጋ በሬ ታምኛለሽ ይሄ ነገር እውነት ነው ብለሽ? አረ ውሸት ነው፣ ምንም ነገር ውሸት ነው። እንኳን እዩን ራሱ ማንን ሰብስክራይብ አደርጋለሁ። እንደዚህ አይነት ቤት ገዝቶ እንደዚህ የሚሰንትን የሚለው አረ በእናትህ ላ ውሸት ነው። ግን ምንድነው ያው ቡታጅራ ላይ ብዙ የተለመደው የመዳም ቅመሞች ያው የቤተሰብ ናፍቆት ስላለብንም በቃ ምንም አናቅ መስሏቸው ነው። ገባሽ? ቢያንስ ነገሩ የማይሆን ነገር ነው። ገባሽ? አንዳንድ ስራ ራሱ ዘለጋ በሬ ስራ ስትሰሪ ራሱ የሆነ የሚያሳምን የሆነ ነገር ይሄ የማይሆን አንቺ አሁን እንደው አንቺ በህይወትሽ እንደዚህ አይነት ነገር ቢደረግ አረ የለም። ግን አንዳንድ የሚያምን አለ መቅድዬ። እኔ በውስጣው የሚያወሩኝ ሁለት ልጆች አሉ። ወላሂ ነው የምልሽ። አምናው በቃ መጨረሻው ነው ያለው ይላሉ፣ እኔን አላምንም ብለው። ገባሽ? እና ምንድነው ቡታጅራ ላይ የሚያስቡት የመዳም ቅመሞች ምንም በቃ ምንም እንደማናቅ። ገባሽ? ለዛ ነው ያ እንትን እያደረጉ ያሉት እንጂ የሚደረገው ነገር እንዳለ ቡታጅራ ላይ ዝም ብሎ ነው፣ ተራ ነገር ነው። ይታወቃል፣ ድራማ መሆኑ ይታወቃል እኮ አልኩ። ያሬ ይታወቃል። ድራማ አይባልም እኮ መቅዲ። ምን ሆነሽ ነው? ድራማ እኮ የራሱን እየቻለ ነው። እኔ ድራማ አልለውም፣ ምንም አልለውም። በቃ ነገርኩሽ እኮ ምንም ስለነሱ የምር አታውሩ። አረ ስለዚህ ነገር በቃ አቁሙ። ዝሙትን ደጋግሞ ማውራት ራሱ ተገቢ አይደለም። ሀናስ እንደዚህ አይነት ስትል እኮ እውነት ነው ብለሽ ትቀበያለሽ ወይ? ይሄን ነገር አልኩ እኮ ልክ አይደለም። እኔ አልቀበልም ይሄን ነገር። ትክክል ነሽ። አረ ማንንም አይቀበልም። ነው ጣሞም ልቾክ እንደወልየ ሹ ሃይታ መቅዲ ቁጥሯን ላክልኝ። የማን ቁጥር ነው የምልከው? እናቱ የማን ቁጥር ነው የምልከው? የዘር ለገበሬ ነው። በውስጥ አዋሪኝ። እሺ የምወድሽ ይቅርታ ኮሜንት እያየሁት ነው። በውስጥ አውሪኝ። ሃይቤ ደግነት በጣም ነው ደግነት ጄሪ ዳወለ ጂጂ የደግነት ታኤደት መሆር
እውነት ቢሆን ኖሮ እናቴ ፀጉሩን ትነጭ ነበር። ሃይማኖት ታደሰ ናፍቅሽኛል። እሺ የኤፍሬም ሽማግሌ ግን አልተመቻችሁ? ማሻአላ ደስ ይላል በጣም። ከበየገጥ ወጫቆ ሪከርድ ዳማ ቲክታክ ነመደማ ገይረሞን እኔ ምን ያገባኝ? ለምን 24 ሰዓት ሪኮርድ አሞን አንቺ ዶሮ ሁለተኛ ስለነሱ አታወቅ። ሲጀምር እኮ ሰው እኮ ስለነሱ ማውራት የለባችሁም እኮ። ለምን ካላችሁ ጉታጅራ ላይ ዲኤንኤ የለም እሱ ማለት ነው የለም ደደንደ እና የለም የኛ ድምጽ ላይ ማለት ነው። የኛ ድምጽ ላይ ፎሎ ፈላጊ ናቸው። ቅዱ ጉታጅራ ላይ ዲኤንኤ ሳይሆን ዳና ሐኪም ቤት ራሱ የለም። እሺ ሙትበይ አለ ወደረ እኮ ግርም የምትሉኝ ማለት ነው። ቁም ነገር አድርጋችሁ ስታወሩት ማለት ነው። እንዴ ይሄ እኮ ማለት ነው በደንብ ነው የሚያስታውቀው ድራማ እንደሆነ። ቆይ ምንድነው የምነክቷችሁ ነው? በእናታችሁ ልጅቷ ያስረገዝናት ራሱ እኛ ነን እንጂ የዩ ልጅ አይደለችም። ህፃኗ ራሱ ተበድረው ነው ለድራማ ነው ያመጣው። ቆይ እንዴት ነው የምታምኑት? ምን አገባኝ? ድራማ ሆነ ምንም ሆነ እኔ አይመለከተኝም። ድራማ ነው ግን ያው የራስ ቤተሰብ ያለው ኦዲየንስ ያለው በዚህ መልኩ ይከብዳል። ትምህርት አይሰጥም በሚለው ነው እንጂ ድራማ ነው። ቡታጅራ ላይ ናዝሬት ላይ ምናምን የለም። አዲስ አበባ ብቻ ነው። እሱም የተወሰነ ቦታ ነው ዲኤንኤ ያለው እና የለም ቡታጅራ ላይ የለም። ሲጀመር ቡታጅራ እኮ ትንሽ ቀበሌ ናት። 5 ቀበሌ ኃይለኛ ሆስፒታል እንኳን የለም። አንቺ እንትን ሆስፒታል አለ አይደለ እንዴ? ዘርለገቤሬ ማርታ አዲስ አበባ ብቻ ነው ያለው። ላ ቡታጅራ ላይ የለም። ታውቂያለሽ ወይ? ማርታ ሆስፒታል ታውቂያለሽ? አታውቂም? ቡታጅራ ላይ የት ቡታጅራ? እኔ ቡታጅራ ላይ ጠይቄ ነው የጠየኩትም ዶክተር ነው 03 ላይ የሚሰራ ዶክተር አለ ሆስፒታል ያለው አለ ጤና ጣቢያ የሚባለው እና ቡታጅራ ላይ የለም። ማርታ የሚባለው የት መሰለሽ ውዴ? ማርታ ሆስፒታል የሚባለው ማለት ነው ከከተማ ወጣ ይላልና ፈረንጆች ናቸው እንደውም ሐኪሞቹ ሁላ። ግን እዛ ቡታጀራ ከተማ ሳይሆን በጣም ሩቅ ነው። አሁን ብነብሩክ የራሱ ብታይቂ ይነግሩሻል አለ። ግን ከከተማ ወጣ ይላል። በጣም ሩቅ ነው። ገባሽ? ማን ነገረሽ? እኔ ያውቃለሁ። እኔ ግን ያኔ ምንድነው ያለው ሰውዬው ዶክተር ነው ግን የራሱ የሆነ ክሊኒክ አለው 03 ላይ ማለት ነው። አንቺ ደግሞ እነዚህ እንትኖች ዶክተሮች እና እነሱ ግን የለም ነው ያለኝ። እንኳን ቡታጅራ ላይ አዳማ ላይ የለም። አታ ኤምአርአይ የሚባለው የለም ቡታጅራ ላይ። እብዶቹ ጭቅላታቸውን ያመማቸው ደግሞ የሚሰበሰቡበት ዱኩማን ሆስፒታል ዱኩማን ሴት ምን ታውቂያለሽ? ዱኩማን ሲባል ነው ብዙም አላውቅም። እሱ አሁን ከከተማ ወጣ ይላል። ዱኩማን ማለት ራሱ ይርቃል። እንግዲህ አንቺ ካወቅሽ እኔ ያው ሰው ጠይቄ እንዳሌለ ነው። ሲጀመር ደግሞ በፍጹም አረዝም ብሎ ነው። አንደኛ ነገር ደግሞ ምን አለ መሰለኝ የምልብሽ እኮ ይሄ እሱ ትልቅ ሆስፒታል ነው። በጣም ከፍተኛ እንትመን በጣም አንዳ የሆነ በጣም ለምሳሌ ኦፕራሽን የሚሆኑት ምናምን ነው የሚሄዱበት እንጂ እኮ ዝም ብለሽ እንትን ይሄ ምርመራው እንትን ምናምን አላውቅም። ግን ይሄ አንቺ እኔ ይቅርታ አድርግልኝና ዘር ለገበሬ እዚህ ጋር እኮ ማንኛውም ሰው ፋራ የለም። ገባሽ? እንደው ብንችል ስለዚህ ነገር ባናውራ የማይሆን ቤት የትኛው ደግስ ነው? ይኸውልሽ አንደኛ ነገር ቡታጅራ የለም። ሁለተኛ ነገር ደግሞ እንደዚህ አይነት ነገር በጣም ያው የቡታጅራ ነገር ሆኖ እንጂ በጣም ነውር ነው። አታ እውነተኛ ታሪክ ሊኖር ይችላል ዲቃላ ምናምን፣ ግን ነውር ነው። እንዲህ ሚዲያ ላይ የሚወጣ ነገር አይደለም። ገባሽ? የሚሰሩ ድራማ ነው። ሁሉም ያውቃል። እኛን ያው ምንም እንደማያውቅ አድርገው ነው እኮ ነገርኩሽ እኮ። ግን አረ ይሄንን እውርም ያውቃል። በዚህ ዘመን አንቺ ባልሽ አረ ማንም ሰው ያውቃል። ባልሽ ሚስት አምጥቶልሽ ዘርዬ ሚስት አምጥቼ ልጅ ወልጃለሁ ብለሽ ትቀበያለሽ እንዴ? የማይመስለው አረ አይደረግም። ሲጀመር እንኳን እስከልጅ ደረጃ አረ የሌለ ነው እኮ ነው። እውነት ነው ብላችሁ የምትጨረጨሩ ሰዎች ራሱ ትገርሙኛላችሁ። ዶላር ሴጣን ነው፣ ብር ሴጣን ነው። እሱ አሳስቷቸው ነው እንደዚህ አይነት ነገር ውስጥ የገቡት ራሱ እንጂ እኮ ይሄ ያሌለ ነው እኮ። ሰው ራሱ እንዴት እንደሚያምናቸው አረኛ እሳቸው የሚያምኑት ምን አገባኝ። እኔ መቅደስ እናቴ እኔ ወላሂን በቀን 7 ቪዲዮ ሰራ ነበር። አሁን ቁጭ ብዬ ነው ሙሉ ትምህርት ስላይለ እንዴት እንዳስጠላኝ ቪዲዮ እንኳን መስራት። የአይሚቲን ሼር አረኩ በሳይለንት
ትላንትና አልሰራም። ከቲክቶክ እኮ አቁሜያለሁ ነው ያልከዳ። በተለይ አንቺ በእንትና ላይ ስሪ በነሽ በአብርሽ። አሁን አብርሽ እኮ ሶስተኛ ሴት አመጣ። ኧረ ሶስተኛ ለምን ጭንቅላቴ ይዞር ልጄ። እነሱን ቆይቻለሁ በጧትቶኛል። ቪዲዮአቸውንም አላይም ለምን